እኔ እምርለታለሁ ብሎ ስለተናገረ። እሺ ያ በዝሙት የተወለደ ልጅ ታዲያ ወደ አባቱ ይጠጋል ወይንስ አይጠጋም ወደሚለው ስንመጣ ጊዜ በዕለሞች መካከል ሁለት ሀሳብ አለ። ግማሽ ዕለሞች አንድ አባት ሊባል የሚችለው ሸሪዓዊ በሆነ ኒካህ ግንኙነት አድርጎ ሲወልድ ጊዜ ነው እና ያለ ሸሪዓዊ ኒካህ ግንኙነት በዝሙት ከሆነ የወለደው ያ ሰው የአባትነት መጠሪያ አይኖረውም ለዚያ ልጅ ብሎ ይተናገራሉ። በዚህ ማስረጃቸውም የትኛው ሐዲስ ነው? አልወለዱ ሊልፍራሽ ወሊልዓሂር አልሐጀር የሚለው ነው። ልጁ የሚገባው ሸሪዓዊ ኒካህ አድርጎ ለወለደ ለባለ ፍራሹ እንጂ በዝሙት ለወለደ ሰው አይደለም። በዝሙት የወለደ ሰው ፍርድ ነው የሚገባው፣ ተወግሮ መገደል የሚለው ማለት ነው። ባለትዳር ሆኖ ዝሙት ሰርቶ ከሆነ፣ ባለትዳር ሳይሆን ከሆነ ዝሙት የሰራው ደግሞ 100 ግርፋት ግረፉት የተባለው ነው። አዛኒየቱ ወዛኒ ፈጅሊዱ ኩለ ዋሒድ ሚንሁማ ሚአተ ጀልዳ የሚለው ይሄ ነው አንደኛ። ሌላኛው ነገር ምንድን ነው? በዑለሞች መካከል ሌላኛ ያለው ሀሳብ ወደ አባቱ ይጠጋል አይጠጋም በሚለው ጉዳይ ግማሽ ዑለሞች ምን አሉ? ያቺ ሴት ከአንድ ሰው ጋር ብቻ ከሆነ ያን ዝሙት አድርጋ ልጁን የወለደችው ያ ሰውዬ ካመነ ወደዚያ መጠጋት ይችላል ብለው የተናገሩ ዑለሞች አሉ። ነገር ግን ከብዙ ሰዎች ጋር ያደረገች ከሆነች ነው ያንን የማይመለከተው ብለው ተናግረዋል። ወደ አባቱ ሊጠጋም አይችለው። ምክንያቱም ወደ የትኛው ልታስጠጉ ትችላላችሁ? ለምሳሌ ሸጊተዋለች፣ መቶ 10 ሰዎች ተገናኟት፣ ከ10 ሰው ጋር ዝሙት ሰራች እና ወለደች ልበል። ወደ የትኛው ሊጠጋ ይችላል? ወደ የትኛው ሊጠጋ ይችላል? ወደ የትኛው ሊጠጋ ይችላል? ነገር ግን ከአንድ ሰው ጋር ከሆነ ያደረገችው ይታወቃል። አመና ያ ሰው በትቶ ከኔ ጋር ነው ይህን ነገር ያደረገችው፣ እኔ ተቀብያለሁኝ ይህንንም አለ፣ ወደዛ መጠጋት ይችላል ብለው የተናገሯሉ። ይህ የሼኹል ኢስላም ተይሚያ ሌሎች ዑለሞች አቋም ነው እንደው። ስለዚህ ያ ነው እዚህኛው። ስለዚህ በዚህኛው በመጀመሪያው አቋም ከሄድን ምንድን ነው ከአንድ ሰው ጋር ከሆነ ያደረገችው እያለች ወደ አባቱ መጠጋት ይችላል፣ ውርስም መካፈል ይችላል። ልክ እንደሆነ እንደ አባት የሚቆጠረው ሸጊቱ ማና ሸጊቱ ግን ወላለቃቱ ምሳሌ የሚሰጥባት ስምናት። አይሽ ጥያቄ ያለ ይቀጥል። ገብተዋል? አሎ ገብቶኛል። አይሽ በሆነ ጊዜ የሆነ መድረሳ የሆነ ቁርአን ለመቅራት ወጥቼ ነበር። በዛ መድረሳ የሆነ ሻካ የሚባል ነገር አለ፣ የሆነ ትልቅ ሰውዬ የሚባል ነገር አለ። የሆነ እዛ ሀላባ ዞን ነው። እዛ የሆነ ይፈራል። በቃ ስለታዘዝኩ ብቻ ፊቱን አትይ ስለተባልኩ በቃ ተበርቱ ሰላም ፊቱን እንደዚህ ፊት ለፊቴ ሲመጣ ዝቅ ብያለሁ። አንድ ደግሞ አባትየው ደግሞ ሞቷል። በዛው ቦታ ነው ሼክ ተደርጎ እንትን የሆነው። እዛ አባቱም ቀብሩ ላይ ሄጄ ከነሱ በቃ ብቻ ያው ምንም ያው ብዙ በላቅም እነሱን ተከትዬ ገብቻለሁ። ሆነ በቤቱ በላዩ ላይ ቀብሩ እንትና ቤት ተሰርቷል፣ በቀብሩ ላይ ማለት ነው። እዛ ውስጥ ገብቼ በቃ ዝም ብዬ ከእነሱ ጋር ተቀምጫለሁ። እነሱ እንደሚሉት ምንም ነገር ስለማላቅ አብርቼ በቃ ከእነሱ ተቀምጬ ምናምን እንትን ሆኛለሁ። ብቻ በዛ ነገር ወንጀለኛ አሁን ሽርክ ፈጽሜያለሁ ወይ ይጠይቅበታለሁ ወይ እንዴት ነው? ምንድን ነው አልገባኝም። ወንድም ሽርክ በሚሰራበት ቦታ ሄደህ ከእነርሱ ጋር አብረህ ተሳትፈሃል። እንደዚያ ከሆነ ወደ አላህ ተውበት ማድረግ ንስሐ ማድረግ ብቻ ነው የሚጠበቅብህ። ሽርክ ብዬ አሁን በራሴ በልቤ አስቤው ሳይሆን ያው ቀብሩ ጋር ሄጄ ከነሱ ጋር አብሬ ተቀምጫለሁ። ብቻ ያው ቁርአን ለመቅራት ነው። ግን ኡስታዜ እስከትሎኝ ነው ሄደው ብቻ ኡስታዝ የሚባለው ሰውዬ ማለት ነው። እኔም እሱን ተከትዬ ቁርአን ቀርተው ቤቱን ከፍቶ ገቡ። የሆነ ሽቶ ነገር ሆነ በቃ ወደ አላህ ተውበት አድርገሽ ነገር ስተት ነው በኢስላም። ሰላም አለይኩም። እሺ ከላይ እንዴት ነህ? ሰላም ነው። እንዴት ዋልክልኝ ወንድሜ? ሰላም ላንተ ካለን አልሐምዱሊላህ። ማን ነው አለሁ? ወንድም አለም። ሁለት ጥያቄ ነበረኝ አክቹዋሊ ለረጅም ጊዜ መጠየቅ የምፈልገው እና ከተቻለ ልጠይቅ ይቻላል? ጠይቅ። አብሽር።
አንደኛው ስለ ቁርአን አመጣጡን ብትነግረኝ። ኦብቪየስሊ እኔ አሁን ኦርቶዶክስ ነኝ እና ቁርአን እንዴት እንደመጣና አመጣጡ ሰዓቱ ስፔሻሊ ያው እስልምና አስተምሮት ላይ ያለው ኢፌክትም እንዳለ ሆኖ ማለት ነው። ከዛ ሁለተኛው ጥያቄ ደግሞ ሁለቱን ልጠይቀና ሚዩት አድርጌ በደንብ ላዳምጠህ ለረጅም ጊዜ መልስ የፈለግኩላቸው ስለሆነ አሁን አንዳንድ የሙስሊም ተከታዮች ደግሞ አሉ ስፔሻሊ በአረብ ሀገር እና ኢቭን አሁን ደግሞ እኛ ሀገርም ተጀምሯል። የእስልምና ተከታይ ያልሆነን ነፍስ የሚያጠፉት እዛ ላይስ ቁርአኑ ምንድን ነው የሚለው ማለት ይደግፈዋል እምነቱ ብለው የሚያደርጉ አሉ። አሁን የእነሱ እምነቱን አለመረዳት ነው ወይስ እውነትም እምነቱ ይደግፈዋል የሚለውን ነገር ከአንተ አንደበት መስማት ፈልጌ ነው። መልካም፣ ጥሩ እና ወሳኝ ጥያቄዎች ናቸው። መልሱን በደንብ አዳምጡ። የመጀመሪያው የቁርአን አመጣጥ ነው። ባጭሩ ቁርአን ከአምላካችን ከአላህ ዘንድ በመንፈስ ቅዱስ ምሪት ወይንም በመልአኩ ገብርኤል በኩል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጣ ቃል ነው። ሲመጣ ጊዜ ከላይ ተጽፎ ሳይሆን የመጣ ከአላህ ዘንድ በቃል ደረጃ ነው። መልአኩ ጅብሪል ከአላህ ሰማ፣ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቃል ደረጃ ደረሰላቸው። ከዚያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለምድር ላይ ላሉ ተማሪዎቻቸው እንዲጽፉ አዘዟቸው። እርሳቸው ራሳቸው በህይወት እያሉ ተጻፈ፣ ለትውልድ ተላለፈ ማለት ነው። ለዚህ ሁሉ ማስረጃ አላህ ስብሐነሁ ወተዓላ ቁርአንን እንዴት እንደወረደ ሲገልጽልን በሱረቱ ሹዓራ ላይ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ብሊሳኒን ዐረቢይን ሙቢን ይላል። ይህ ቁርአን ከዓለማቱ ጌታ ከእኔ ከአላህ ዘንድ የተወረደ ነው አለ። ማን አወረደው? ታማኙ መንፈስ ወይንም መልአኩ ገብርኤል አወረደው ይለናል። በማን ላይ? በአንተ ልብ ላይ ሙሐመድ። ለምንስ አወረደው? ሊተኩነ ሚነል ሙንዚሪን ከነቢያቶች እንድትሆን ዘንድ ይላል። ስለዚህ በዚህ መልኩ የወረደ ቃል ነው። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። ይህም ቁርአን ከጌታቸው ከአላህ ዘንድ በእውነት መንፈስ ቅዱስ አወረደው እያለ ይናገራል። ለነቢያቶች ቃል የሚመጣው በመንፈስ ቅዱስ ምሪት ነው። ታዲያ ቁርአንም የመጣው በዚያው መንገድ በነቢያቶች በመጣላቸው መንገድ በመንፈስ ቅዱስ ምሪት ነው የመጣላቸው ማለት ነው። ከዚያ ምድር ላይ ነቢ ሰለላሁ ዐለይሂ ወሰለም ጻፉ እያላዘዟቸው የጻፉትም ሁሉ ይታወቃሉ። ራሳቸውም እንደጻፉ መስክረዋል። ነቢዩ ሰለላሁ ዐለይሂ ወሰለምም ጠርተው ራሳቸውን ጻፉ እንዳሏቸው ለእነዚያም በርካታ ምስክሮች ሁሉ አሏቸው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኡድዑ ሊ ዘይደን ፈልየክቱብ ዐኒ አልቁርአን ይሉ ነበር። ዘይድን ጥሩት ከእኔ ቁርአንን ይጽፍ ዘንድ እያሉ ያዙት ነበር። ልክ እንዲሁ ደግሞ ዘይድ ራሱ ሲመሰክር ኩና ኑአሊፉ ልቁርአን ዐንደ ረሱሊላሂ ሰለላሁ ዐለይሂ ወሰለም ይል ነበር። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ቁርአንን ስንጽፍ ነበር ብሏል። ለዚህ ለዘይድም ራሱ ቁርአንን እንደጻፈ በነቢ ሰለላሁ ዐለይሂ ወሰለም ዘመን በርካታ ሰሃቦች ሲመሰክሩለት እናያለን። ለምሳሌ ታላቁ የነቢ ሰለላሁ ዐለይሂ ወሰለም ምትክ የነበረው አቡበክር ስዲቅ ምን ይላል? የዘይድ አንተ ለዚ ኩንተ ተክቱቡ ልወሕየ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም ይላል። ዘይድ ሆይ አንተ ነበርክ እኮ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለህ ግልጠተ መለኮትን ስትጽፍላቸው የነበርከው ብሎ ይመሰክርለታል። ይህን ይመስላል። ይህ የቁርአን አመጣጥ ነው። ሌላኛው አንዳንድ ጽንፈኛ አካሎች በኢስላም ስም ተደብቀው የሌላ እምነት ተከታዮችን ስለሚገድሉ ሰዎች አስመልክቶ ነው። በሀገራችን የሚሆን ከሀገራችንም ውጭ ይህን ኢስላም ይደግፈዋል ወይ? ላ ኢስላም መደግፍ አይደለም፣ ያወግዛል። ኢስላም ያወግዛል። ኢስላም በመጀመሪያ ልታውቅ የሚገባው ለሰው ልጆች ነፍስ በጣም ትልቅ ቦታና ክብርን ሰጥቷል። ደማቸው በፍጹም ሊፈሰስ አይገባም። አማኝም ይሁን ከሃዲ ማለት ነው። መጀመሪያ ልታውቁ ይገባል። በሱረቱል ማኢዳ ላይ አላህ የሰው ልጅን እንዴት እንዳከበረው የገለጸበት አንቀጽ ምን የሚል አንቀጽ አለ መሰላችሁ? ሚን አጅሊ ዛሊከ ከተብና ዐላ በኒ እስራኢል አነሁ መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርድ ፈከአነማ ቀተለ ናስ ጀሚዓ ወመን አሕያሃ ፈከአነማ አሕየ ናስ ጀሚዓ ይላል። የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው ኃጢአቱ ከኔ ዘንድ። የአንድን ሰው ነፍስ ያዳነ ከጥፋት የዓለምን ሰው ነፍስ እንዳዳነ ነው ከኔ ዘንድ እያለ ይናገራል። ሰው ነው ያለው። ልብ በሉ። አማኝ አላለም፣ ከሃዲ አላለም። ሰው። ስለዚህ አንድን ሰው አግኝተህ በፍጹም ጫፍን መንካት አይቻልም። አማኝ የሚሆን ከሃዲ ገብታችኋል። ስለዚህ ሀገራችን ላይ የሚገኙ እነዚህ ሰላማዊ ሰዎችን የሚገሉ ሰዎች ካሉ በኢስላም ስም ተደብቀው ይህን ኢስላም ያወግዛል። እንዳውም ነቢያችን ሰለላሁ ዐለይሂ ወሰለም ሰላማዊ የሆነን ከሃዲ የገደለ ሰው
የገነትን ሽታ አያገኝም ሁሉ ብለው ሐዲስ ላይ ተናግረዋል። ከሃዲ ቢሆንም እንኳን አይገደልም። መን ቀተለ ሙዓሂደን ለም የሪሕ ራኢሐት ልጀና ወእነ ሪሓ ለዩጀዱ ምን ሰብዒነ ከሪፈ ነው ከማ ቃለ ነቢ ስ ላ ስለም። ነቢ ስ ላ ስለም ሲናገሩ አንድን ሰላማዊ የሆነ የሌላ እምነት ተከታይ የገደለ ሰው የገነትን ሽታ አያገኝም ብለው ቃል በቃል ተናግረዋል። ታዲያ ቁርአንን ሸመጠጥከው የሚል ኮሜንት ላይ እያየሁ ነው ከክርስቲያኖች። ቁርአን አልሸመጠጥኩም፣ ቁርአን ነው እያነበብኩ ያለሁት። ያልተረዳችሁት ነገር ስላለ ነው ላስረዳችሁ። ታዲያ ይህን ስላቸው ጊዜ በቁርአን ላይ ተጋደሏቸው ምናምን የሚል አንቀጾች ልታገኙ ትችላላችሁ። ያ ምን አይነቶችን ነው? ከሃዲ በመሆናቸው ነው ወይ? ከሃዲ በመሆናቸው አይደለም። ነገር ግን ሊጋደሉ የመጡ ከሆኑ እነዚያ ከሃዲያኖች ብሎ ነው ያስቀመጠው። ወቃቲሉ ፊ ሰቢልላህ ለዚነ ዩቃቲሉነኩም አለ። እነዚያን የሚጋደሏቸውን ከሃዲያኖች ተጋደሏቸው አለ። ሰላማዊ ከሆነ ግን ጫፉን እንዳትነኩት ብሎ አላህ ሱብሓነሁ ወተዓላ ተናግሯል። ገብታችኋል አይደል? ስለዚህ እኔ ሰላምን አልፈልግም መጋደል ነው የምፈልገው ካለ ይሄ በራሱ ጊዜ ሰላምን አልፈለግም። የዛኔ ከራስህ እየተከላከል ከምታደርገው ማጥቃት እንደ ጥፋት አይደለም ይሄ። ነገር ግን ሰላማዊ የሆነን ሰው ሄደህ መጨፍጨፍና መግደል ይሄ ኃጢአት ነው፣ አይቻልም። ኢስላም በጣም ያግዛል። ገብታችኋል አይደል? ያ ነው በቁርአን አላህ ተናግሯል። እርሱም ሊጋደላቸው የመጡ ካለን በስተቀር እንዳትነኳቸው ብሎ ተናግሯል። ሐታ እነዛ ሊጋደሉ የመጡ ለእርቅ ከወረዱ ለእርቅ ውረዱ ይላል። ታውቃላችሁ አላህ በሱረት አንፋል ላይ ሲናገር ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ውረድ፣ እርቅን አስፍን፣ ሰላምን አስፍን ይላል። በሱረት ተውባ 2ኛው ገጽ ላይ ፈመስተቃሙ ለኩም ፈስተቂሙ ለሁም ይላል። ከሃዲያኖች ቀጥ እስካሉላቸው ድረስ እናንተም ቀጥ በሉላቸው እያለ ይናገራል። ጭራሽ አክለን ከመሰረቱ ነቢ ስ ላ ስለም እንዳም ሲናገሩ ምን አሉ? ላ ተተመነው ሊቃ ልዓዱ ወሰሉ ላህ ልዓፊያ ፈኢዛ ለቂቱሙ ፊ ልሐርብ ፈስቢሩ ፈኢነ ልጀነተ ጀነተ ተሕተ ظላል ስዩፍ አሉ። ከጠላት ጋር ተገናኝታችሁ መገዳደልን እንዳትመኙት አሉ ነቢ ስ ላ ስለም። ተመልከት፣ ከጠላት ጋር ተገናኝታችሁ መገዳደልን እንዳትመኙ። ታዲያስ ይልቁንስ በእናንተና በእነርሱ መካከል አላህ ሰላምን እንዲያሰፈን ጸልዩ አሉ።